እና አሁን በአፋር በኩል አጠቃላይ የአፋር በኩል እኔ የምፈልገው ብልጽግና የምፈልገው ነገታቸው ጉዲና ብርሃኑ ጁላ የሚፈልጉት የአፋር ሆኖ ትግራይ የሚበጠብጥ ሰራዊት የማደራጀት ከሞላ ጎደል ፈርሶባቸዋል። ሀፍተ ኪሮስ የደቡብ ትግራይ ራያ አካባቢ አስተዳዳሪ በነበረበት ጊዜ በቃ እኔ ተነካው ህወሓት እኛን ወረረ ብሎ ሸውዶ ያስገባው አርሶ አደር ከነበረ ወይ ሚሊሻ ከነበረ እየገባ ነው። አመት በዓል ምክንያት በማድረግ ምናምን እየገባ ነው። አንድ ትልልቅ ሰዎችም አሉ የሚገቡ ሰሞኑ። አሁንም ይሄም ያውቁታ ይጠረጥራሉ፣ አፋር ያሉት ይጠረጥራሉ። ግን እኛ እንናገርም እስኪገቡ ድረስ ዝም ነው የምንለው። ይሄ መግባት አለባቸው ነግረናቸዋል። በግልም በዘመድም በምናምን አፕሮች ያደረግናቸው ሰዎች አሉ። መግባት አለባቸው። የዚህ አለቅላቂ አንድ ሐሙስ የቀረው ብልጽግና አገልጋይ ሆኖ አገንስ የራሱ ህዝብ እንደዚህ ከሚቀልድ ይቅርታ የትግራይ ህዝብ ሆይ ይቅርታ የትግራይ ሰራዊት ሆይ የትግራይ እናት ሆይ ይቅርታ ብሎ መቀላቀል ነው የሚያዋጣው። ሌላ ትርፍ የለውም። የትግራይ ህዝብ እንደሆነ ብልጽግና ትግራዋይ ፖለቲከኛ ተሸንፎ ለገንዘብ ለጥቅም ሊሸነፍ ይችላል። ወደ አዲስ አበባ የተሸነፉ አሉ። ለጥቅም ተገዝተው በቂም በቀል በሉት በጥቅም በሉት የሆነ ነገር በጣም ብዙ አማላይ የሆነ ነገሮች እሱን እያዩ የተሸነፉ አሉ። የትግራይ ህዝብ አይደለም። የትግራይ ህዝብ አብይ አህመድ የትግራይ ህዝብ ነው ጉዳዩ ያለው ጌታቸው ጋር አይደለም ወይ ጻርቃን ጋር አይደለም። these people are individuals just like me ምንም ነገር የላቸው። ስማቸው የሆነ አሳም ፖይንት የሆነ ነገር ገኖ ሊሆን ይችላል። ያገነናቸው ግን የትግራይ ስብዕና ነው፣ የትግራይ ክብር ነው። በትግራይ ኮንስቲትዌንሲ መተው ነው፣ በቲፒኤልኤፍ በኩል በቲዲኤፍ በኩል መተው ነው እንደዚህ ያገነኑት እንጂ ምንም ነገር ሊሏቸው አይችልም። የመቀሌ ዩኒቨርሲቲ አስተማሪ ሆኖ የሚቀር አንደኛው አርሶ አደር ወይ ነጋዴ ሆኖ መቅረት የሚችል ነው። አሁን መተው በትግራይ ስም መሸቀል የሚፈልጉት። ከዛ ውጭ ግን ሁሉም እኩል ናቸው። እና አብይ እነዚህን ተገና አድርጎ ጉዳት አደርሳለሁ ብሎ ካሰበ ዋናው ስቃዩ ማራዘም ይሄ ፕሮሰስ ነው። ትግራይን ወዴት ገፍቶ ወዴት እየወሰዳት እንዳለ አንድ ሀገር ወደ ሀገርነት ሲቀየር ብዙ ስቃይ አይቶ ነው የሚሄደው። ብዙ ስቃይ ኤርትራ ዝም ብላ አይደለም የመጣችው። ብዙ ሰብአዊ መብት ጥሰት ተፈጽሞባቸው ብዙ ውጣ ውረድ አይተው በጣም ብዙ ፕሮሰስ አይተው የተባበሩት መንግስታት ከዓለም ሁለተኛ ጦርነት በኋላ ጣሊያን ሙሶሊኒ ከተሸነፉ በኋላ ኒውዮርክ ተመላልሰው አክሊሉ ሀብተወልድ የአገር ሀብት የአገር ኢሜጅ የንጉሠ ነገሥት ኃይለ ሥላሴ ኢሜጅ ተጠቅሞ ኒውዮርክም አውሮፓም ተመላልሶ ሎቢ አድርጎ ላቲን አሜሪካ ክረምት ሙሉ 5 ሀገራት ሄዶ ድምጽ ለማግኘት የነ ብራዚል የነ አርጀንቲና ድምጽ ለማግኘት ክረምት ሐምሌና ነሐሴ ሁላ ከርሞ መስከረም ለሚደረገው ውሳኔ ከርመው ነው። ይሄ የሀገር ሪሶርስ ተጠቅመው ነው። የነ እንግሊዝ በስደት ሄዶ በነበሩበት ጊዜ ኃይለ ሥላሴ በስደት እንግሊዝ በሄዱበት ጊዜ 5 ዓመት በዛ ባገኙት ዲፕሎማሲ እና የነ አሜሪካ ምናምን ተደርጎ ነው የኤርትራ መጀመሪያ እንትኗ የተኮላሸው ሀገር መሆን ይችሉ ነበር። በፌዴሬሽን ከኢትዮጵያ ትዋሃድ ምናምን የተባለው ከዛ በኋላ 30 ዓመት ሄዷል። 30 ዓመት አላስፈላጊ በጣም ብዙ መስዋዕትነት ተከፍሏል። ሀገር መጨረሻ ግን ሀገር ሆኑ። የትግራይን ፕሮሰሱ ነው ይሄ። የዚህኛው አንደኛ ፕሮሰስ ነው። አብይ አህመድ ቢገፋትም አዳነች አቤቤ ተገንጠሉ ብትልም ብርሃኑ ጁላ ተገንጠሉ ቢልም ይህን ሁላ ግፍ በፈጸምበትም ነዳጅ ብትከለክለውም መድኃኒት አቅርቦት ብትከለክልም ባንክ ብዘጋበትም ይሄ አንደኛው ፕሮሰስ ነው። የመነጠል ፕሮሰስ ነው። የተነጠለ ደግሞ ወዴት እንደሚሄድ ይታወቃል ነው የምልህ። እና ለዚህ ትግራይን ለመረበሽ ሰራዊት እዚህ አካባቢ ገንዘብ አለኝ ልማት የለውም እኮ አብይ አህመድ። ልማቱ ምንድን ነው? የልማት ፕሮጀክት አብይ አህመድ ምንድን ነው ብልጽግና ቢባል የልማት ፕሮጀክቱ ፌስቡክ ነው። የልማት ፕሮጀክቱ ይሄን ያክል ዩቲዩበር አለኝ፣ ይሄን ያክል አክቲቪስት ፌስቡክ ላይ የምከፍላቸው አሉኝ፣ ይሄን ያክል ሳተላይት እኔ የምከፍላቸው ሳተላይቶች አሉ፣ በትግርኛ አፋን ኦሮሞ በአማርኛ የሚያወሩ ፕሮፓጋንዳ የሚሰሩልኝ። እነዚህ የብልጽግና የልማት ፕሮጀክቶች ናቸው። ሃይድሮ ፓወር የሚነግረን ነገር የለም። መንገድ እየገነባው ነው አይልም። ኤሌክትሪፊኬሽን የለም። ዩኒቨርሲቲ የሚባል የለም። ትምህርት ማስፋፋት የለም። ሆስፒታል እየገነባ አይደለም። ምንድነው ሶሻል ሚዲያ ላይ ተጠምዶ በቃ እንደዚህ እኮ ይሄው አዲስ አበባ እኮ እንደዚህ ሆናለች እኮ ብርቅርቅ ሆናለች እኮ ከአፍሪካ እኮ ልዩ ከተማ ሆነች እኮ ድሃ እኮ እዚያ አሁን ማየት እኮ ከበደን እኮ። እብድ እኮ የማይታይበት ፒያሳ እኮ ድሮ እብድ እናገኝ ነበር። አሁን እኮ ፒያሳ ዞር ስንል እኮ እብድ የሚባልም ጠፉ እኮ። እብድ ራሱ ቆሻሻ ራሱ እብድ ይስባል ነው ያለው የሚሉን እኮ እንደዛ ነው። እብድ የሚመጣው ወደ ቆሻሻ ሰፈር ነው። ፒያሳ አዲስ ስትሆን እብድም ጠፋ ነው ያሉ። ሰው ህዝቡ እያበደ ባለበት ሰዓት ላይ
ስጋ አገኛለሁ ብሎ ሌሊት 8 ሰዓት ላይ ንጋት ገና ሳይነጋ ቀበሌ ሄዶ እንትን የሚደረግ ሸማቾች ድሮ ሸማቾች ሲኬድ ዘይት፣ ስኳር፣ ዱቄት፣ ፋፋ ምናምን ነበር ድሮ የምናውቀው ድሮ። አሁን ግን ኪሎ ስጋ 650 ሆነውና እና ወረፋ ያዝ ተብሎ ከዛ እነሱ ቅርጥፍጥፍ አልቋል ብሎ ዘግቶ ሄዱ። እንዲህ ባለበት ሰዓት ነው የሚሸክሉት። እና የትግራይም እንደዛ ነው፣ ፕሮሰስ ላይ ነው ያለችው። እነዚህ የሚጎዳት ኦህዴድ ሌት ተቀን የሚጎዳት ዞሮ ዞሮ ተገፍታ እየሄደች ነው። ይሄን ደግሞ ኮንትሪቢዩቲንግ ፋክተሮች ደግሞ አለ። አፋር ሆነው ውጋ የሚል ተጋሩ በዚህ በኩል እነዚህን ተጋሩ በማሰማራቱ ትግራይን ያሸነፈ ይመስላል። ብልጽግና አላሸነፈም ነው ማለት። የገጠመው ከህዝብ ጋር ነው የገጠመው ከብሔር ከስቴት ጋር ነው የገጠመው። ብዙ ማሽንስ አሉ ትግራይ ውስጥ ብዙ ማሽኖች አሉ። ይሄን መስበር አይችልም። ግለሰብ መስበር ትችላለህ፣ በጥቅም ምናምን ትገዛዋለህ። ብሔር መስበር አትችልም። አሁን ልደቱ ሰሞኑ ዛራ ሚዲያ ላይ ያደረገው ቃለ መጠይቅ አይታችኋል። ትግራይ 8 ዓመት ሙሉ በብልጽግና አልበረከክም አልገብርም ብሎ እስካሁን ብዙ ፈተናዎች እየደረሱበት በጣም እየታገለ ያለው የትግራይ ህዝብ ነው። ሌላው አካባቢ እየታገለም ቢሆን አማራ ክልል እየታገለ ነው፣ እየተሰዋ ነው። ኦሮሚያም እየታገለ ነው፣ እየተሰዋ ነው። ግን ብልጽግና የሚያስተዳድር ምንማ ትግራይ ግን እንደዚህ የለም። ዞር ብሎ እንትን ማድረግ አይችልም። ከሩቅ ነው ወደ ወረደ እስከ ምርጫ ትንሽ ረብሽልኝ የምሬን እኮ ነው። አሁን ኦሬዲ እነሱ ራሳቸው ይናገሩት ቲፒኤልኤፍ አካባቢ ያሉት ይናገሩት እንጂ አብይ የተሰጠው ወደ ወረደ የተሰጠው አጀንዳ እሱ ነው። እንደምንም ብለህ እስከ ምርጫ አካባቢ ክራይሲስ ፍጠር ነው የተባለው። ክራይሲስ ፍጠር እና ራሱ ደብዳቤ ትላንት ሰርኩሌት ሲያደርግ ነበር። የውሸት ሰርኩሌት ደብዳቤ የጻፈው ሰለሞን የሚባል ነው ከናይሮቢ የጻፈው የወደ ወረዳ አድቫይዘር ነው። ሰለሞን ማዘ ዚ ምናምን ብቻ አልፋቤት ዚ ነው አልፋቤት እንትን ሁለተኛ ያባቱ ሰለሞን የሚባለው ለማንኛውም አግኝተናል። ወደ ወረዳ አሾልኮ ኢንቴንሽኑ ነው የጻፈው ወደ ወረዳ። አሁን ይሄ በእኛ በኩል ስም የወጣው ዶክመንት ውሸት ነው ፋብሪኬትድ ነው ምናምን ብሎ ዜና እንትን ያሰራል። በዚህ በኩል ጻፍ ብሎ በደንብ አድርጎ አርቅቆ ያደርግላታል፣ አውጣ ይለዋል። በዚህ በኩል ደግሞ ውሸት ነው ይላል። በዚህ ቴምፕሬቸር የትግራይ ቴምፕሬቸር ለመለካት ነው፣ ሙቀቱ ለመለካት ነው፣ የፖለቲካው ሙቀት ለመለካት ነው። ትግራይ በጣም ሙቀት አለ። ወደ ወረደ ስልክ ደውለት የምታውቁ ስልኩ የለም፣ አይሰራም። ጥርቅም ለደብረ ጽዮንም ለማን ማንሳት አይችልም። አሁን ምናልባት ሚስጥረኛ ቴሌፎን ካለው በዛ ኮሚኒኬት ሊያደርግ ይችላል። ጓደኞቹ የሚያውቁት የሱ ባልደረቦቹ የሚያውቁት ቴሌፎን ማንም አሁን ማንሳት ዘግቷል። አመት በዓል ስለሆነ አይደለም የዘጋው። አመት በዓል ማንም ሰው እንኳን ፕሬዚደንት ሆኖ ብዙ ኢመርጀንሲ ነገር ስልክ ሊመጣበት የሚችል ተራ ሰው እንኳን ስልክ አይዘጋም። እንኳን አደረሰ ለመባል እንኳን ስልክ ማንሳት አለበት አይደል? ሰው እንኳን አይደል ስልክ ጥርቅም ማለት ባህሪው ነው። ጌታቸው ነግረውናል። ጥርቅም ነው የሚያደርገው ስልኩ። ጥርቅም ያደረገበት ምክንያት ትግራይ የገጠመው ንዴት ነው። በህዝቡ ዘንድ የተፈጠረው ቁጣ ነው። እንዴት ቢንቀን ነው ማንም ምስለኔ እኛ ለምስለኔ አንገዛም ብለን መስዋዕትነት የከፈልን ሙሉ ነገር አንቀበልም ብለን መስዋዕትነት የከፈልን አብርሃም ብለን አንቀበልም መስዋዕትነት የከፈልን በቃ ሄደና ሾም ያለው ተብሎ ቢመጣ እሺ ብሎ እንዴት ሊመጣ ቻለ? እንዴት መቀበል ቻለ? ይሄ ነገር አእምሮስ እንዴት ቻለው ነው። አሁን ስልክ ዘግቶም እንትን ማድረግ አይቻልም። አክቲቪስት ብትቀጥር ዩቲዩብ ላይ ሄደህ ብትቀደድ ድምፅ ወያነ ብትሄድ ፕሬዝዳንት ምናምን እያልክ በኢትዮጵያ በትግራይ ቲቪ ብታስነግር ምናምን እስ ዩዝለስ በቃ ሙሉ በሙሉ አንድ ለኔ ይበቃሃል ብየዋለሁ። ይሄ ሚዲያ ይበቃሃል፣ ሳተላይት ነው የምናድረው፣ ሳተላይት ነው የምንውለው፣ ይሄ ሚዲያ ብቻ ይበቃሃል በማጋለጥ ረገድ ብለናል። ለእውነት ነው። ከዚህ በጣም ከባድ መስዋዕትነት የከፈለ ህዝብ ይሄ ዲዘርቭ አያደርግም። ውርደትም ነው። የ50 ዓመት ታሪኩን ነው በአንድ ቀን ሄዶ ገደል ከቶት የመጣው እና ይሄን የዚህ ሁሉ ብልጽግና ወደ ወረደ እስከ ምርጫ ጊዜ እንትን አድርግልኝ ብሎ እግረ መንገድ ደግሞ በዚህ በኩል ደግሞ ሆሪዞንታሊ በአፋር በኩል እየፈረሰ ነው። አንደኛ የስልጣን ሽኩቻ አለ፣ የጥቅም ነው፣ የአመራሮች አለመግባባት አለ። አሁን ይሄን ተከትሎ አፋር መስተካከል አለበት። ኦህዴድ በጣም ቆርጧል። አፋር ወደ ነበረበት ጥንካሬ ጠንካራ ነበር፣ ወደዛ እናምጣው፣ ሰዎች እየፈረሱብን ነው እናምጣው ወደሚል እየመጡ ነው። ማሰር ያለብን ሰዎች እናስራለን ብሏል። ውሳኔ ወስኗል። የሚታሰሩ ሰዎች አሉ። የአፋር አመራሮች ላይ በህግ የሚጠየቁ መታሰር ያለባቸው ይታሰራሉ። በህግ የሚጠየቁ በህግ ይጠየቃሉ።
በገንዘብ በዘረፋ በጥቅም ምናምን አካባቢ አንዳንድ ነገሮች ያካበቱ ሰዎችም እነዚህን ታርጌት ያደረገ ሊሆን ይችላልና በቅርቡ የሚታሰሩ እንዳሉ ብልጽግናዎች ነግረውናልና በነ ጻድቃን ወደንጥሩ ሌሎችም አክቲቪስቱም ጀነራሉም እዛው አካባቢ መጥፎ አትሞስፌር እንዳለ ብልጽግናዎች ደርሰውበታል እና መንግስት ወስኗል ብለን ዝም ብለን እንዝጋው። በነገራችን ላይ ዛሬ ብልጽግና አካባቢ የተፈጠረ ችግር ጭንቀት የጀነራሉ የሱዳን ጀነራል ሜጀር ጀነራል እንትና የሚባለው ከርቶ ወደ አርሚ ናሽናል አርሚ መቀላቀሉ ብልጽግናን በጣም አስቆጥቷል። 130 ተሽከርካሪ ነው ይዘው የመጣው። 130 ተሽከርካሪ የአረብ ኤምሬት ተሽከርካሪዎች ናቸው ጠቅላላ 100%። 130 ተሽከርካሪ ከነሰው ነው። ቪዲዮ አይታችሁ ከሆነ አጋጣሚ ዛሬ ያለ ያለስኩትም ግን የሀገር ነው በሙሉ ይሄን ሁላ አቀባበል ሲደረግለት 130 ተሽከርካሪ ይዞ ስተት ነው የአረብ ኤምሬቶች እኛ ተላላኪ ሆነን የኛ ህዝብ ላይ የኛ ሀገራችን አንበጠብጥም ብሎ ሰራዊቱን ይዞ ነው የገባው ጀነራሉ። እንግዲህ አሶሳ አስቀምጦ አብይ አህመድ ደግሞ አሶሳ አስቀምጦ ኢትዮጵያ ቴሌቪዥን መጥቶ እኛ ቀይ ባህር ከሌለ እንሞታለን ይላል። ዛሬ አይታችኋል ማስታወቂያ ለነገ መጠብቁ አንድ ለአንድ ነው እዚህ የሚቀር እንጅሩ ሰው አይህም ቶኮ እንጅሩ ይላል። ነገ ጧት አንድ ሰው ቁጭ ቆሞ ዝናሽ አታይም ዝናሽ ወደ መዝሙሯ ትሄዳለች አያዩም። አብይ አህመድ ራሱ እንዴት ነበረ መልኬ እንዴት ነበረ ንግግሬ ብሎ ተመልሶ ዩቲዩብን አይከታተልም። ወደ ቲክቶክ ነው የሚሄድ። ጣል አድርጎ አማራ ቲቪ ውሰድ፣ ደቡብ ቲቪ ውሰድ፣ ኦቢኤን ውሰድ፣ ኢትዮጵያ ቴሌቪዥን ፋና ውሰድ፣ ኤምቢሲ ምናምን በሙሉ ይሄ የብልጽግና ሚዲያዎች ውሰዱ። ከዛ ምን ችግር 10 ሰው ይሄው 100 ሰው ይሄው ምን ችግር የለበትም ችግር የለበትም። ሌላ ተመልካቾች የፕሮፓጋንዳ ጉዳይ ብልጽግና ፕሮፓጋንዳ በትግራይ ላይ የነበረው ፕሮፓጋንዳ በሙሉ ለማን ያሸከመው? ለተጋሩ ያሸከማቸው። አሁን ተመልከቱ። በፍጹም በትግርኛ በሌላ አፋን ኦሮሞ ስለማይችሉ ነው እነዚህ ተጋሩ ከመቀሌ ሄዱ። አፋን ኦሮሞ ቢችሉ በአፋን ኦሮሞ ወላይትኛ ቋንቋም በጉራግኛ ቢችሉ በቋንቋቸው በተናገሩ በሚችሉት ቋንቋ እየተናገሩ ነው ፕሮፓጋንዳ እየሰሩ። የሚችሏት ትግርኛ የሚችሏት አማርኛ ነች እና ዩቲዩብ ከፍተው ትንሽ የዩቲዩብ ከፍተው ፕሮፓጋንዳ መስራት ኤኒቲንግ በቃ ዝም ብሎ ፋብሪኬት አደርጋለሁ ስለ ትግራይ መጥፎ ነገር ብቻ አውራ። ትግል ነው። ለዚህ እኮ ነው አዲስ አበባ የሚኖሩት እኮ ለዚህ እኮ ገንዘብ ፈሱ ኢንቨስት ተደርጎባቸው የሚኖሩት አዲስ አበባ እና ትግል ነው እየታገለ ነው ለማለት ማለት ነው። እና የኢትዮጵያ ሚዲያዎች እንዴት ታድሏል። ማን ይምጣ መንጋግ ማን ይምጣ አረጋው በረ ህወሓት ባይፈጠር ይሻል ነበር። የትላንትና አይታችሁ አይደል? ህወሓት ባይፈጠር ይሻል ነበር። አርስት ነው የዩቲዩብ አርስት ነው። ይሄ እንዲህ የሚለው ማለት አረጋው በርሄ ነው። የህወሓት መስራች የነበረ ነው። ቆፍጣና ወታደር የነበረ ቆፍጣና ወታደራዊ አዛዥ የነበረ በቲፒኤልኤፍ የነበረ ነው። ወታደራዊ ዘርፍ ማለት ነው። አንድ ወዳጄ ሲነግረኝ ያው አዛዥ ሆኖ እነመለስ መለስ ትንሽ ነው በእድሜ ከኮሌጅ እንደመጣ ነውና ትንሽ ካድሬ ምናምን አካባቢ ይሄ ማስተማር ላይ ስልጠና ላይ ብዙ ሰው መለስን ያውቀዋል። እነ መንጆሪኖን ያውቃቸዋል። ኢንፋክት ካድሬ ስለሚያስተምር ኮሚሳር ምናምን ስለሚያስተምር ስልጠና ላይ እና አባይ ፀሐይን ያውቋቸዋል። ማሰልጠኛ ላይ ፖለቲካ የሚያስተምሩ እነዚህ ናቸው። እያንዳንዱ በየዙሩ የሚመጣ ታጋይ እነመለስን ነው የሚያውቀው። ግራጁዌት አድርጎ ሲሄዱ በቃ ተመርቀው ሲሄዱ እነመለስ የመጣው ዙር በሙሉ መለስን ሳያውቅ አይሄድም። አባይ ፀሐይ ሳያውቅ አይሄድም። እና ያኛው ደግሞ ወታደራዊ አዛዥ ነው፣ ከፍ ያለ ቦታ ሆኖ ማለት ነው። እና ሲያየው አንባቢ ነው መለስ። ለአቤ ስብሐት አልቻለውም። አንዳንድ ንግግር ላይ ወሳኝ ጉዳይ ነው መለስ እየበለጠው መሄዱ ሳያውቅ ወረቀት ጽፎ ይሄ ልጅ ወጣ ምላሳም እየሆነ ነው፣ ምላስ እየጨመረ ነውና ትንሽ እናቅርበው፣ ቀረብ እናርገው ብሎ ደብዳቤ ጻፈላቸው ለአቤ ስብሐት። እናቅርበው በሚስጥር ነው የላከላቸው ለአቤ ስብሐት። ይሄ ልጅ ምላሱ ወጣ እያለ ነውና ቀረብና አድርገው ይሄ ልጅ መለስ ነው እንደዛ። እና አቤ ስብሐት ወረቀት ይዘው የ77 የነበረው ዲቤት ላይ ሄዶ ፏ አረጉት መድረክ ላይ እንደዚህ እኮ ብለኸኛል ብለውት ማለት ነው። እና ይሄን ሁላ ትግል አሁን ፈተና ሆኖበት ነው መለስ ምን አይነት ከየት የመጣ ልጅ ነው ደግሞ እንደዚህ እየፈጠነብኝ ያለው ብሎ እኔ ነኝ የበላይ ሲል የነበረ ሰው ማለት ነው።
እና ሳምበዴ ከታች ወጥቶ ሊሄድ አይችልም ከሱ በላይ የመጠቀ ሰው ሊገኝ አይችልም ብሎ ራሱ እኔ ሳቹሬት አድርጌያለሁ ሞልቻለሁ ከዚህ በላይ የሚያልፍ ሰው የለም ብሎ የሚያምን ሰው ነበር ማለት ነው። እና ሾልኮ የወጣ ቲኤምኤች ድሮ ኢንተርቪው ያደረኩታል የመጀመሪያ አካባቢ በሰላም ጊዜ ለውጥ መጣ ሲባል ኢንተርቪው ያደረኩታል። ሾልከህ እኮ ቲፒኤልኤፍ አባረረችኝ እያለ ነው የሚያወራው እንደዛ ሰው የሚያስበው ቲፒኤልኤፍ እንዳባረረችው ነው። አላባረረችው። ልሂድ ገዳሪፍ ነው ምናምን እህት ያለችኝ እና አይቻት ልምጣ እህቴ ታማ አይቻት ልምጣ ነው ያላቸው። ቲኤምኤች ቪዲዮ ላይ ያለ እኔ ኢንተርቪው ያደረኩት አለ ዩቲዩብ ላይ ያለ እና እሱ ይህን መረጃ ስለነበረኝ አንተ ግን ቲፒኤልኤፍ ለምንድን ነው አላግባብ አኪዩዝ የምታደርጋቸው እንዲህ ብላ አይደለም ይሄድከው ወይ አልኩት። አዎ በቃ ግን ኦልሬዲ የተገፋው ነበር እዚህ እኔ ለእህቴ ብዬ ነው የወጣሁት መውጫ እንዲሆነ የእህቴ ብዬ ሸውጃቸው ወጣው አለ። ግን ኦልሬዲ የተገፋው ነበር አለ። የተገፋ ከነበረ ተገማግሞ ምናምን ወደ ነበረበት ይመጣል እንጂ ጠፍቶ ከርቶ ነው የወጣው። አረጋው በር ከርቶ ነው የወጣው። እኔ አይደለም ያልኩት በአንደበቱ ነው እጅ ከፍንጅ አግኝቼው ቁጭ አድርጌ ኢንተርቪው ያደረኩት። እህቴ ታማለች ብሎ ሱዳን የጠፋው። ከዛስ ደርግ ካርቱም ያለው የነበር በዛ ሰዓት የኢትዮጵያ ኤምባሲ ልክ እንደገባ 77 ኤምባሲ ነው ሄደው ኤምባሲ ሄዶ ብዙ መረጃ ስለ ቲፒኤልኤፍ ሰጥቷቸዋል። በርካታ መረጃ የሰማ ነው ከትልቅ የቲፒኤልኤፍ ሰዎች ያገኘ ነው። አሁን በእንትን ያው ስራ ላይ በሌሉት ማለት ነው። አዲስ አበባ እንደገቡ ዶክመንቱ ተስፋዬ ወልደስላሴ ዶክመንት ቢሮ ነው የተገኘው ደህንነት መስሪያ ቤት እሱ የሰጣቸው መረጃ ማለት ነው። 73 ሲገቡ ሱዳን ገብቶ ስለ ቲፒኤልኤፍ የሰጣቸው መረጃ ሚስጥር አውቃለሁ ብሎ ካርቱም ኤምባሲ ወደ አዲስ አበባ መምጣት አልፈለገም። ካርቱም ኤምባሲ ላይ የሰጣቸው መረጃ ዝርግፍ አድርጎ ሰጥቷቸው 1973 ኢህአዴግ አዲስ አበባ ሲገባ ደህንነት መስሪያ ቤት ላይ ዶክመንት የተገኘው this is አረጋው በርሄ እና እንዲህ ሲያደርግ የነበረ አሁን ህወሓት ባይፈጠር ይሻላል የሚል አርዕስት ይዞ ቢመጣ አረጋው በርሄ ሽንት ሆነ ብትቀር ይሻላል ቢባል እኩል ነው፣ ዋጋ የለውም ማለት ነው። ምክንያቱም ኦልሬዲ አረጋው በርሄ ሽንት መሆን አይችልም ሄዷል። 80 ምናምን ዓመት ከገባ ወይ 70 ምናምን ዓመት ከሆነ ሆኗል፣ ትልቅ ሰው ነው እና ኢምፖሲብል ነገር ለምን ቢሆን ኖሮ የሚባልበት ዘመን አይደለም። በዛ ጥላቻ ፕሮፓጋንዳ ይጠቅማል። እነዚህ ተጋሩ ወደፊት ያመጣል፣ ጻድቃን ያመጣል፣ ዮሐንስ መንጋግን ያመጣል። እነዚህ ምንድናቸው ብትሏቸው ዮሐንስ መንጋግ እንደዚህ 27 ዓመት ዝም ብሎ ነበር። የት ግን ተጋሩ ሲቀጠቀጡ በማን ስም ነበር የሚቀጠቀጥ? እነዚህ ሰዎች ነበር። እንደኛ አይነት ሰው ሲቀጠቀጥ ነበር። እነዚህ ሰዎች ስም እየተጠቀሰ ነው። የበላይነት በሚባልበት ጊዜ ይሄ እኮ እንትና ጀነራል እኮ እንትና ነው፣ ይሄ እኮ ፎቅ እሱ ነው ምናምን በሚባልበት ይሄ እኮ ስልጣኑ እንደዚህ ነው፣ ዲኤታ ነው፣ ጸሐፊ ነው፣ ጀነራል ነው በሚባልበት ጊዜ ያ ዘመን ነው። ተመልሰው አሁን ሳይጸጽታቸው ተመልሰው መጥተው ምንም አዲፍ ናቲንግ ሃፕን በእነሱ ዘመን እና እንደ ኦርዲናሪ ሰው መጥተው አክት ያደርጋሉ ዛሬ። እና እነዚህ የኢትዮጵያ ሚዲያዎችን ተጠቅሞ በሁሉም ፕሮፓጋንዳ የሚሰሩት ተመልከቱ። ሀገራዊ ምክክር ተመልከቱ። ሀገራዊ ምክክር ብለው ማናት ኬሪያ እኔ በቃ አሁን ታጋይ ነኝ ትላለች። ከሃዲ ነሽ እንጂ ምን ዋጋ አለው? ከሃዲ እልም ያለ ከሃዲ ስራ አስፈጻሚ ሆኖ አባቴ ታሞብኛል ብሎ በአጥር ዘሎ የሚወጣ ትግል የለም። ስንት ታጋዮች መስዋዕትነት ከፍሏል ላመኑበት ዓላማ። አሁን ነገሩን ወይዘሮ ጥሩ ነው ብልጽግና አይዞሽ እያለኝ ነውና አንዳንድ ነገሮች ጉርሻ እየሰጠኝ ነው ብሎ እንደፈለገ ብልጽግናን ያሳልፋቸዋል። እነዚህ አፈጉባኤ ነኝ ብላ ትላንት ይሄ ገዳይ መንግስት ነው አብይ ማለት እንደዚህ ነው ብላ ከአፈጉባኤ ጀግና ነኝ ወደ መቀለ መጥቻለሁ ብላ እኔ ነኝ እንደ ሂጂ ያልኳት ራሷ ነች ሄደች እኮ። እና ጊዜያዊ አስተዳደሩን በተመለከተ የሚነገሩ ንግግሮች ተመልከቱ። ጊዜያዊ አስተዳደር ጽምዶ ይላል። ሁሉም ስለ ጽምዶ ማወራ የለም። ጽምዶ አሁን ማንም ሊደርስበት የማይችል ደረጃ ላይ ነው ያለው። አብይ አህመድ የሚያውቀው ይመስለኛል። ይሄ ጽምዶ የሚባለው ቋንቋ ባይኖር ኖሮ ትግራይ ተበልታ ነበር። አስረግጬ ነው የምናገረው። ይሄ በደንብ ነው የምናገረው። ድሮ በልቷት ነበር አብይ። በቃ በዛም ወሮ በቃ በብዙ መንገድ በቃ ጦርነት ይከፍትባት ነበር። አሰብም ይገባ ነበር።
ይገባ ማለት ጦርነት ይጀምር ነበር። ጉዳዩ ሌላ ሆነበት እና እንደምንም ብሎ የጽምዶ ጉዳይ መሰረት ያለው ነው። መሰረት ያለው ነው ስለ ያቋል እሱ መሰረቱ እስከምን ድረስ እንደሆነ ድልድዩ እስከምን ድረስ እንደሆነ አሁን ጽምዶ እኮ ህወሓት እኮ ሻዕቢያ እኮ እንደዚህ አድርጎብሃል ይላል። ህወሓትን ለመምታት ሲፈልግ ወይ ማንም ትግራዋይ ጽምዶ እንዲሰለፍ ሲባልና ብልጽግና እኔን ውደደኝ ወደ ቅረብ እንጂ እኔ እኮ ነኝ ና ሻዕቢያ ሆይ ና ግደለው፣ ሞቃዲሾ ሆይ ና ግደለው፣ የአማራ ኃይሎች ሚሊሻ ፋኖ ልዩ ኃይል ሆይ ና ግደል ውረስ፣ ደመቀ ዘውዱ ሆይ ሄድና ኢትኒክ ክሊንሲንግ ፈጽም፣ ተጋሩ ባንክ አካውንት ዝጋ፣ አርባ ምንጭ ሐዋሳ ምናምን ተጋሩ ልቀም፣ ጁንታ እያልክ ልቀም፣ ትግራዋ የሚለው በጁንታ ቀይረው ጁንታ እያልክ አሳደድ ብሎ ሲያሳደድ ነበረ። እኔና እሱ ስንደመር እያለ ሻዕቢያ እኮ ትግራይ አልገባም፣ ኤርትራ እኮ አልገባም፣ ዩኒፎርማቸው ለብሰን እኮ ነው የገባ ነው፣ ለዛ እኮ ነው ኤርትራ ገባ የሚሉን እያለ የተጋሩ አለ የሚባል ነገሮች እንዲደመሰስ እንዲጠፋ ከህሊና ጭምር መጥፋት አለባቸው እየተባለ 100 ዓመት ዋይፕ አውት እናደርጋቸዋለን፣ ከምድረ ገጽ እናጠፋቸዋለን፣ 100 ዓመት እንዳይመለሱ እናደርጋቸዋለን ብሎኛል ብሎ ፒካቪስቶ የተናገረው ማን ይመስላችኋል? አብይ ነው የተናገረው። በነገራችን ላይ ፒካቪስቶ አልተናገረም። ከዲፕሎማቲክ ምንጭ ያገኘው ዘን ያለ ከዲፕሎማቲክ ምንጭ ያገኘው ነው። ግን ማን ነው ይሄ ሰው እንደዚህ ብሎ የተናገረ ሲባል ፒካቪስቶ ነው ከአብይ የሰማው። አብይ ነው እንደዚህ ብሎ የተናገረው የሰማ ነው። ከዲፕሎማቲክ ሚሽን የሰማ ነው። አያፍርም ማለት ነው። ፒካቪስቶ የአውሮፓ ህብረት ልዑክ ሆኖ እንኳን እኛ 100 ዓመት እናጠፋቸዋለን ያለው 100 ዓመት ዋይፕ አውት እናደርጋቸዋለን ያለው እና ይሄ መንግስት እኔ ነኝ መንግስት ይሏል። ይሄ ለዚህ ሄዶ እጅ ይሰጣል። ግንዱ ትግራይን የጎዳ ዋና ግንድ ሀገሬ ነው ብሎ አብሮ የኖረ የገነባ ኢትዮጵያዊ ነኝ ብሎ ተማምኖ የነበረ ከዚህ በኋላ የትግራይ በላይነት የህወሓት በላይነት እያልኩኝ አልኖርም እንኳን ኦህዴድ መጣ እንኳን አብይ መጣና ከዚህ በኋላ ማንም የበላይ ምናምን ብሎ እያሸማቀቀኝ አልኖርም በሰላም ኢትዮጵያ ምድር ላይ እኖራለሁ ብሎ ተስፋ አድርጎ የነበረው ትግራዋይን እያሳደዱ የጨፈጨፈው ሰው በቁሙ የገደለው ያቃጠለው ይሄ ሰከንደሪ ነው። አገርህ ነው ይሏል። እኔ እኮ ወንድም ስለሆንኩ እኮ ነው የደፈርኩ፣ ወንድም ስለሆንኩ ነው የገደልኩ፣ ወንድም ስለሆንኩ እኮ ነው ይህን ሁላ በደል የበደልኩ። ያ ግን እኮ የውጭ ኃይል እኮ ነው ጥሶ እኮ ነው የገባብኝ እኮ ይላል። እና ጽምዶ ተቃዋም እኔን ፈልገኝ እኔ ነኝ አንተ ለምን ጽምዶ የሚባል ከመጣበት ትላንት ከኤርትራ ጋር ተጣምዶ ከኤርትራ ጋር ተጋብቶ ቀለበት ተደራርጎ በተጋሩ ላይ ያደረገው ያቋል። ብቻው ማድረግ የማይችል ብቻው እንደዚህ ያርጎ ትግራይ መንካት የማይችል ሰው ሌላውን አስተባብሮ መጥቶ በሌላ ኮንፊደንስ ሰጥቶ አይዞህ ንግባ ተባብለው ገብቶ ምን እንዳደረገ ያውቃታል። የጽምዶ ትርጉም ከአብይ አህመድ በላይ የሚያውቀው ኢትዮጵያዊ የለም። ጉዳቱም ጥቅሙም የጽምዶ ጉዳቱም ጥቅሙ አብይ አህመድ ቢሮ ነው ያለው፣ እጁ ላይ ነው ያለው። አብይ የሚለበለብበት በምን ሁኔታ ሲሆን አብይ ነው የሚያውቀው። እግዚአብሔር ይላል ሰው እግዚአብሔር ምስክሬ ነው ይላል ሰው። አብይ እግዚአብሔር የሚያምን ከሆነ እግዚአብሔር ምስክሬ ነው እኔ የምጠፋው በጽምዶ ነው ብሎ መናገር መቻል አለበት። እኔ የምጠፋው ድምጥማጤ የምጠፋው ታሪኬ የሚቀየረው በጽምዶ ነው ብሎ ማወቅ አለበት። እግዚአብሔር የሚያመልክ ከሆነ 2 ሜትር ወደ ላይ እየዘለለ እንደ ኃይለ ማርያም ደሳለኝ አይደለም። የምር መጽሐፍ ቅዱስ የሚያውቅ ከሆነ እንደዛ ነው። ሂስትሪ የሱ ታሪክ እሱ ነው። እና ስለ ጽምዶ እንደዚህ ያለ ሰው እንትን ላይ አሁን ይሄን ሁላ ይሄ ሚዲያ በወደ ወረደ ስም ይሄ ሚዲያ ነው ሲተሳደብ የነበረው ሲመታ የነበረው በደብረ ጽዮን ስም በህወሓት ስም ምናምን ይሄ ሚዲያ እኔም እንደግለሰብ ከባድ መስዋዕትነት የከፈልኩኝ እኔ ግለሰብ ይሄ ሚዲያው ነው። እኔ ሂስትሪ ነው። ይሄ ሚዲያ ለታሪክ የተቀመጠ ሚዲያ ነው። ለታሪክ የታደለ ሚዲያ ነው። እኔ እንደግለሰብም የዚህ ታሪክ አንደኛው ተቋዳሽ ነኝ። አብይ አህመድ እኔ የምናገረው ያቋል እና አጠገቡ ያሉ ጻድቃንም ያቆታል። የኢትዮጵያ ህዝብ ደግሞ በአብዛኛው ማወቅ አለበት። በአብዛኛው ሁሉም ሊገባው ይገባል ስለምን እያወራው እንደሆነ። ይሄን ካልን በኋላ እነዚህ አሁን ጻድቃን ታቆታላችሁ። ጻድቃን 68 ምናምን ነው ታገለ የገባው 68 ከ6 ኪሎ ገብቶ ያው 68 ይመስለኛል
ሲገባ ምንድነው ያለው? የኤርትራ ትግል የነጻነት የቅኝ ግዛት ትግል ነው ብሎ ተቀብሎ ነው የገባው። እያንዳንዱ የህወሓት ታጋይ ማሰጥ ገና ሲሰለጥን በማኒፌስቶ ህወሓት ተቀብሎ ነው ኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ ተቀብሎ ነው የመጣው ቲፒኤልኤፍ። ስለዚህ የቅኝ ግዛት ጥያቄ ማለት የኢንዲፔንደንስ ጥያቄ ነው ብሎ አክሰፕት አድርጎ የመጣ ነው። ቲፒኤልኤፍ እንደ ቲፒኤልኤፍ፣ ጻድቃንም እንደ ጻድቃን ማን ነው? ስራ አስፈጻሚ ነው፣ ፈላጭ ቆራጭ ነው። የትግራይ ብቻ ሳይሆን የኢትዮጵያ ፈላጭ ቆራጭ የነበረ ነው፣ ኤታማዦር ሹም የነበረ ነው። ይህን ሁላ ወሱን እጅ እያወጣ የመጣ ሰው ነው። ስለዚህ ኤርትራ በትራንዚሽናል ጊዜ እጅ አውጥቶ ከፕሮፌሰር መስፍን እንትና በስተቀር እጅ አውጥቶ የወጣ ነው። ሁሉ እንደርሱ እያደረገ የመጣ ሰው ነው። እጁ እያወጣ 16 ዓመት ለኤርትራ ነጻነት የታገለ ሰውዬ ማለት ነው። ይሄ ሰውዬ ለነጻነት የታገለ ነው። የኤርትራ ጥያቄ የቅኝ ግዛት ጥያቄ ብሎ አክሰፕት አድርጎ የቅኝ ግዛት ማለት ደግሞ በቅኝ ግዛት የተገዛው ምጽዋ በሉት፣ አሰብ በሉት፣ አስመራ በሉት፣ ተሰኔ በሉት ኤርትራ ማለት ነው። ጣሊያንም ዓለም ያውቃት ኤርትራ እንደዚህ እኮ አሰብ እኮ ለኛ ቅርብ ነበር፣ ኃይል እኮ መግባት ይችላል ነበር፣ አሰብ እኮ ወሎ ነው፣ ራስ ገዝ እኮ ነበር፣ ደርግ እኮ እንደዚህ አድርጎ ነበር የሚሉ አሉ፣ የሚተነትኑ አሉ። እኔ አውቃለሁ እንደሚተነትኑ እንደዛ። የኤርትራ ካርታ የኢትዮጵያ ካርታ ኤርትራ ከተገነጠለች የትኛው ይዛ እንደምትገነጠል እኔ አይደለም የማውቀው፣ ዓለም በሙሉ የሚያውቀው ነው። ማንም ያውቀዋል ጤነኛ ከሆነ ማለት። አንዴ ከሰከሩ ዋጋ አያውቀውም። የሰከነና የሰከረ እየለየ ነው የምናወራው። እኔ ስለሰከነ ሰው ነው የማወራው። የሰከረ ከሆነ አያውቀውም። አስመራ የኔ ነው ቢለኝም ችግር የለውም። አባቴ እኮ አሰብ እኮ የአባቴ አሰብ የነበረው ቤት አለ ይላል። ኢቲቪ ትላንት አረስታቸዋል። የአባቴ ቤት አሰብ አለ ይላል። አርስ እኮ ነው። እና የአሰብ ተፈራቃይ አርስ ታይትል ሲሰጥ ነው። ከታች ይታያቸዋል። እዚህ ወቅታዊ ጉዳይ ዛራ ሚዲያ የሚል ወይ ስታሊን ብሎ አርስ እንደዚህ አዘጋጅ ምናምን አቅራቢ እና ሰውየው ይመጣና የአሰብ ተፈናቃይ መቼ ተፈናቃይ? የዛሬ 35 ዓመት ኤርትራ ስትገነጠል ወደ ኢትዮጵያ ይመጣል። ደርግ ሲፈርስ ማለት ነው። ተፈናቃይ አሉት፣ አይዲፒ አሉት ወይ ሬፊጂ በሉት። አይዲፒ ነው ተፈናቃይ ምንድን ነው? ናሬቲቭ ሲሰራ ነው ይሄ መንግስት። የኛ ነው ተፈናቅለን ነው እንጂ የኛ ነው የሚለው መንፈስ ማለት ነው። ይሄን ጻድቃን መለስን ለማውቀስ ከች ብሎ ይመጣ ወደ ስክሪን ይመጣል። ራሱ መለስ አሁን ዲፈንድ የሚያደርግበት ሰው አይደለም፣ የሚያደርግ ሰው አይደለም፣ በህይወት የለም። ጻድቃን መለስ ፊት መቆም አይችልም። we know that ነፍስ የዘራው መለስ ከሄደ በኋላ ነው በሙሉ። እነ ስዬ ምናምን መለስ ሲል ነበር እዚህኛ እኔ የረገዳው አለ እኔ ማንም ጋር የሌለው ቪዲዮ እኔ ዛራ ሚዲያ ጋር አለው የተደበቀ ቪዲዮ። እዚህ ዋሽንግተን ዲሲ እንደመጣ ከዲሲ ያውቃል ስዬ ያውቃታል ስለምን እያወራው እንዳለ ከየት አገኘው ብሎ ያወራል አሉ። ያ ቪዲዮ አለ ሙሉ ማንም ሰው የለው ቪዲዮ አለቀቅ ነው እስካሁን። ስለ ልቦናው ያኔ የነበረው በቃ የፊውዳል አስተሳሰብና በቃ ይሄ ሰው የኢትዮጵያ በቃ የኢትዮጵያ አዳኝ ነው የሚል መንፈስ የሚስተጋባበት መድረክ ነበር። በቃ እንዴት አድርጎ ያው ተቃዋሚ ሆነ ማለት መለስ በእንትን እያለ መለስ በህይወት እያለ እኔ እዚህ መጥቶ ለትምህርት ምናምን ብለው እዚህ እንዳመጡት አሜሪካ ያኔ ነው በድብቅ እዚህ ተደርጎ ተጋሩ እንኳን ቀረጻው እንኳን ተጋሩ እንዳይቀርጹ ተብሎ በሌላ ነው የተቀረጸው and we got it አገኘ ነው ቪዲዮ ያቋል። እና መለስ ሲሞት በቃ ተው አሁን ያልተወው አለ ጻድቃን አለ አሁን የሆነ ነገር ከሆነ ነገር መቃብር ጋር ነው አሁን የሆነ ነገር የሚጋቡት። መለስን በመስደብ መለስ ከሃዲ ነው መለስ እንደዚህ ነው በማድረግ የነሱ ከፍ እያደረጉ ያሉ ይመስላችኋል? እነሱ ነው ጤፍ እያሳከላቸው ያለው፣ እነሱ ነው እያዋረዳቸው ያለው። አብይ እንዴት እንደሚደሰት እኔ ሳስበው ይገርመኛል። ድሮ ወታደር ሆኖ ኢታማዦር ሹም ሲባል የነበረ ሰው የተራ ኦፕሬተር ነኝ ብሎ ቻይልድ ሶልጀር ነው በ14 ዓመት ተዋጊ አይሆንም እና ኦህዴድ አሳድገው ተብሎ ኦህዴድ እያሳደገ በነበረበት ሰዓት በስም እንኳን ላያውቀው ይችላል። ጻድቃን ሲባል አያውቀውም። ልጅ ነው ይሄ 14 ዓመት ከዚህ ሁሉ አድጎ ተበንድጎ ጠቅላይ ሚኒስትር ሆኖ የሀገሪቱ ኢታማዦር ሹም ሆኖ በእንደዚህ አይነት የራሱ ጓደኞችና ምናምን ራሱ የወሰነው እጁን እየቆረጠ ነው። ኢቲቪ ያየ ነው አሁን ትናንት ያወጣትን እጅ እየቆረጣት ራሱ እኔ ያልነበርኩበትም
አልዋልኩበትም አይነት ስሜት ማለት ነው። እኔ ከባድ ነው የቅኝ ግዛት ጥያቄ ነው ብለህ የታገልክለት ኤርትራ እውነት ነው ኢንዲፔንደንስ ዲዘርቭ ያደርጋሉ ብለህ የታገልከው አሁን ኢትዮጵያ ቴሌቪዥን በል ስለተባልክ በጥቅም በጉልበት ምናምን ስለተንበረከክ ሌላ ፖለቲካ ውስጥ ትገባለህ። በእውነት ይሄን ስታዩ ምን ይሰማቸዋል? አሰብን ለምን አሳልፈው ሰጡ? አሳልፈው ይሰጡ ማን ናቸው? ጠቅላይ ሚኒስትሩ መለስ ነው። መለስ አሳልፈው ሰጪ ነው። ጀነራሉ ያጋለጡት ሚስጥር። ጻድቃን ደግሞ ሚስጥር አዋቂ ነው። እኩል ነበር ስልጣናቸው። በቮት እኩል ነበር ስልጣናቸው። ምንም በኢህአዴግ ጊዜ ንቅንቅ ብሎ ነገር የለም። ጠቅላይ ሚኒስትር ስለነበረ መለስ ለየት ያለ ኦቶሪቲ አልነበረው። እንደ አብይ አልነበረ። መለስ እንደ አብይ አልነበረም። አብይ ለማንም አያማክርም። አሁን ከብልጽግና አካባቢ ሚስጥር አብዛኛው ወሳኝ የሚባል ሚስጥር አብይ እጅ ላይ ነው የሚቆየው። ለሁለት ለሶስት እንኳን መሄድ አይችልም። ላስት ሚኒት እንደዚህ አድርግ ነው የሚለው እንጂ በቃ ምን መናገር አይችልም። አውጣ ከቲፒኤልኤፍ አካባቢ በኮሌክቲቭ ሊደርሺፕ ስለሆነ በጋራ ነው የሚወስኑት። ሂደቱ በጣም ውስብስብ ነው። አሁን ወረደን እንዴት አድርጎ እንደሚያደርጓት ታውቃታላችሁ። ሂደቱ አለ፣ ፕሮሰስ አለው ማለት ወደረን ነገ ቢሮ እንዳትገባ የሚል ኃይል መጣ ነገ ጠዋት ፕሮሰስ አለው። ግን አሁን ደብረጽዮን ማለት አይችልም፣ አይፈቅድለትም። አሰራሩ የለማ አይፈቅድለትም። ቲቲኤፍ አለ፣ ቲፒኤልኤፍ ስራ አስፈጻሚ አለ። መጀመሪያ የሶስቱም ቅንብር ስትራቴጂክ ኮሚቴ የሚባል አለ፣ እነሱ ጨርሷል። ስራ አስፈጻሚ ቲፒኤልኤፍ አለ፣ እነሱ ጨርሷል ይመስለኛል። ማዕከላዊ ኮሚቴ ይጠራል። ከዛ የቲፒኤልኤፍም የቲዲኤፍም ካውንስል የሚባል ይመጣል። ከዛ መጨረሻ ላይ ወድ ወረደ በይፋ ማለት ነው እንትን ይደረጋል። ፕሮሰስ አለው። አብይ አህመድ እንደዚህ አይነት ፕሮሰስ ይሄ የለም። በቲፒኤልኤፍ በኢህአዴግ ጊዜ ያ ፕሮሰስ አሁን ያለው ፕሮሰስ ነው። የሆነ ነገር ለመወሰድ በጋራ ነው የሚወስኑት። መለስ ጠቅላይ ሚኒስትር ስለሆነ ለየት ያለ እጅ አያወጣ፣ ሁለት እጅ አያወጣ፣ አንድ እጅ ነው የሚፈቀድለት። የኢትዮ ኤርትራ ጦርነት ጊዜ እንዴት እናድርገው ምናምን እናድርገው በሰላም እንሂድ ወይ የሩዋንዳና የአሜሪካ አስታርቃቸውና ጥያቄ ምን እናድርግ ምናምን ሲባል ሁሉም በቃ ይሄ ነገር በቃ በጦርነት ካልሆነ በምን አይፈታም ብሎ እጅ ሲያወጣ ካሱ ኢላላ ከደኢህዴን እና መለስ ከቲፒኤልኤፍ ነው ኖ ብሎ የነበሩት። ዶክተር ካሱ ኢላላ አሉ እኮ በህይወት እኮ አሉ እኮ ዶክተር ካሱ ኢላላና መለስ ግን ተሸንፎ ግን ኦልሬዲ በማጆሪቲ ተገሱ ይገባል። መንግስት ነው እና የኢህአዴግ ካልቸር ነበር ነው። ጠቅላይ ሚኒስትር ስለሆንኩ እጄ ተቃውሞ እያለሁኝ በእናንተ አታሸንፉኝም ብሎ ዘራፍ አይልም። የነበረው ካልቸር ነው ማወራ እና ጻድቃን ያራዳ ልጅ አሰብን ለምን አሳልፈው ሰጡ? ከዛ ጀነራሉ ያጋለጡት ሚስጥር ብሎ መጣ። ሚስጥር አውቃለሁ ብሎ ማለት ነው። አሁን ትንሽ እናርግስ ተናጋሾች አፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆየሁ አንድ ትልቁ ጎሳ ከአጽቤ ወረድ ብለህ ኮኖባ ወይ ፈረስ ለገ የሚባሉ ቦታ ላይ ታገኘዋለህ። ታች ሄደህ እንደገና እስከ ቦሪ ድረስ ታገኘዋለህ። ኤርትራ አሰብን አስተዳድራ አታውቅም። ከዛ በፊት በተለያየ አጋጣሚ ከቢትወደድ አልምራህ ጋር እንገናኝ ስለነበር ይሄ አፋር የሚባለው ኤርትራ ውስጥ ያለው አፋር የሚባለው ኤሪያ የኢትዮጵያ አካል ነው፣ ከኢትዮጵያ መነጠል የለበትም የሚል ጠንካራ አቋም እሳቸውም ሌሎቹም የጎሳ መሪዎች ነበሯቸው። እንግዲህ ያለ መብሰል ሊሆን ይችላል፣ እንዝላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን መለስ ጠራኝ፣ ሄድኩኝ። ምንድነው እንደዚህ አልከው አለኝ። ታዲያ ምን ልል ትፈልጋለህ? አብረን ወስን አልኳችሁ፣ የፈለገህን ወስን አላችሁኝ ሁላችሁም። እና የመሰለኝ ነገር ይሄ ነው። ወታደሩ አይችልም ብዬ መናገር አልችልም። ምክንያቱም ያለን ካዡዋሊቲ አነስተኛ ነው፣ ያለን የጦር መሳሪያ ከፍተኛ ነው፣ ተተኳሽ ምናምንም ሞራላችን በጣም ከፍተኛ ነው። የኤርትራ መንግስት የሚይዘው የሚጨብጠው ጠፍቶበታል። ከዚህ በኋላ ያለው ፖለቲካ ውሳኔ ነው ብያለሁ አልኩኝ። በነገታው 2 ቀን ቆይቶ ፕሬስ ኮንፈረንስ ጠራ መለስ። ጦርነቱ ቆሟል ብሎ ተናገረ። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው
ለ30 ዓመት። ጌቾ ይሄ በጣም ከነሙሉ ቁመናው ከነሙሉ ክብሩ ፖለቲካ ክብሩ በነበረበት ጊዜ ነው። እውነት ነው። እዚህ ጋር ጻድቃን ምን አለ መሰላችሁ? እዚህ ጋር ተመልካቾች አፋሮች ድንበር የላቸውም። ሰምታችኋል? አፋሮች ድንበር የላቸውም። አፋሮች ቦርደር የላቸውም። አፋሮች ቦርደር የላቸውም። ተጋሩስ ቦርደር አላቸው ወይ? የዛላምበሳ ህዝብ ማዶ ካለው ትግርኛ ተናጋሪ ነው። ይሄም ትግርኛ ተናጋሪ ነው። ቦርደር አለው ወይ? የዛላምበሳ ህዝብ የኢሮብ ህዝብ ቦርደር አለው ወይ? ኩናማ ቦርደር አለው ወይ? አፋሮች ቦርደር የላቸውም ይላል ጻድቃን። አሁን ሊበሏት ያሰቡ ምን ጃግራ ይሏታል ነው። እንደዛ ነው። ትረግማት አለ ወይ? አፋር ቦርደር ከሌለው የጋምቤላ ኑዌሩ የጋምቤላ አኝዋኩ ቦርደር ከሌለው ቦርደር የለውም። እሱም ጋምቤላና ሱዳን እዛው ማንም አይለያቸውም። ፓስፖርት ከፈለገ እዛ ያወጣል፣ ይሄም ከፈለገ እዛ ያወጣል። እናውቃቸዋለን፣ እኛ እናውቃቸዋለን። ትግራይ ሲመጣ የዛላምበሳ ህዝብ ድንበር ይኖረዋል፣ ድንበር አለው ይሏል። ዝም ጥሶ እየገባ ህዝብ ለዝንት ያደረገ ጽምዶ እያለ ህዝቡ ገብቶ እየወጣ ሻዕቢያ እንደዚህ እዚህ አካባቢ ንግድ እየተደረገ ይላል። ጻድቃን ግን እዚህ መጥቶ ምን ፖለቲካ ይሸቅጣል? አፋሮች ድንበር የላቸውም ይላል። ድንበር የላቸውም። ተጋሩም ድንበር የላቸውም። ኩናማው ድንበር የላቸውም። ኢሮብም ድንበር የለውም። ይሄ ለታሪክ ነው እና የትግራይ ፖለቲካ ተመልካቾች አንድ ነገር ኦህዴድና ቲፒኤልኤፍ የፖለቲካ እንትናቸውን ለየብቻ ነው። ከቲፒኤልኤፍ አካባቢ ድርቅ ያለ እንትን ነው። ሰው ከሞተ በኋላም ይወቀሳል። ሰው ከሞተ በኋላ መለስ እንደዚህ ያለኝ እኔ እንደዚህ ያልኩት እንደዚህ ያለኝ ምንም ሰው ስራውን ሰርቶ የሄደ ሰው ያለ ሰው እንኳን ብትናገርና ኮንፈረንስ ብታደርግ ወይ ቻሌንጅ ብታደርግ መጥቶ መልስ ይሰጣል። ሀገር የሚያውቀው በሙሉ የመለስን ሌጋሲ የሚያውቅ መለስ እንደ ሀገር ሻጭ እንደ መለስ ኢትዮጵያዊ በሙሉ እንደ መለስ ኢትዮጵያዊ ወዳድ ቢሆን ኖሮ ኢትዮጵያ የት በደረሰች። ሀገር መውደድ እኔ ኢትዮጵያን ወዳታለሁ እያሉ በመፈክር አይደለም፣ በቀረርቶ አይደለም። ኢትዮጵያን እግዚአብሔር ይባረክ እያሉ በመጮህ አይደለም። ኢትዮጵያ የምትባረከው በስራ ነው። ሳትሰርቃ ስትቀር ነው። ስታከብራት ነው። ሉዓላዊነቷ ስታከብራት ነው። ህዝቧን ስታከብራት ነው። የአንድ ሰው ሞት ማለት የኢትዮጵያ ሞት ነው ብሎ ፊል ስታደርገው ነው። ስንት ሰው ሞተ ብሎ የቁጥር ጉዳይ የሚያሳስበው ብልጽግና ሲሆን አይደለም። እንደ ብልጽግና አሁን አገር በሙሉ ሲዘርፍ የነበረ ሰው አሁን መጥቶ አዳኝ ሆኖ ይመጣል ሚዲያ ላይ። ከመለስ ጋር እንዴት አድርጎ በኢትዮጵያ ስብዕና ኢትዮጵያን በመውደድ በስራ ነው። በስራ ያሳያችሁ ሰው ነው ይሄ መለስ እንጂ ችሎታን እንትን ቢያደርገውማ ይኸው በሻሻኮ ምን አደረጋት ጅማ እኮ ምን ይመስለ ይሄ ዮሐንስ መንጋግ እኮ እንደዛ አለን እኮ። እስቲ ጅማንና አድዋን አስተያየ አለ እኮ ባለፈው የሆነ ኢንተርቪው ላይ ዮሐንስ መንጋግ። መለስ አድዋ ምን አድርጎላት ሄደ ይላል። ተመልከቱ። የነዚህ ፖለቲካ እዚህ ድረስ ነው። እውነት ነው። አድዋ አለማየሁ አተምሳ የሚባል ጊዜ የሰጠው እንትን አለ። እዛ አሁን አፈራርሶ ከራርሶ ሄዶ መንግስት ተገለበጠ ተባለ። ማንም የሚጠይቀው የለ። ገንዘቡ በላልቶ ነው የሄደ የተባለው። አድዋ ፈርሳ ነው ያለችው እዛ። መለስ ግን ለአድዋ ብሎ ለትግራይ ብሎ ምናምን የታገለ ኢትዮጵያ ህይወት ፒውር ለኢትዮጵያ ነው እኮ። ምንም ያቆጣ ጣጣ የለውም እኮ። እንኳን ተውትና አድዋ ትግራይ ብሎ እንትን ሊያደርግ ቤተሰቡን እንኳን ዞር ብሎ የማይሰው እኮ ነው። ጅማ ይላል። ጅማ እውነት ነው። የፌዴራል ትልልቅ ተቋማት የጉምሩክ ምናምን ትልልቅ ተቋማት ወደ ጅማ እያዛወረ ነው አብይ አህመድ። ይሄ ለየት ያለ ነው። ለወደፊቱም አንድ ትምህርት እያደረገው ለሚቀጥለው የፌዴራል ተቋማት በሙሉ አዲስ አበባ ነበር ተኮልኩሎ የነበሩት። አሁን የተወሰነ ወደ ጅማ እያዞረ ነው። ለወደፊቱ መቀለ ሊያመጣል አያመጣም እሱ አታስቡ። የመቀለን ያፈርሳል እንጂ ወደ መቀለ ያመጣል። ባህር ዳር ያመጣል እናያለን። ሰመራ ያመጣል እናያለን። ከዛ ውጭ ግን ለአንድ አካባቢ ለመጥቀም ብሎ የሚመጣ መንግስት የለም በፍጹም። ለፖለቲካ ግን ትግራይ እኮ እየለማች ነው፣ ትግራይ እኮ እንዲያለች ነው ብለው ያው ፕሮፓጋንዳ ሲሰሩ የነበሩት መጥተው ምን እንዳደረጉ እናውቃለን። እና የኦህዴድ የትግራይ አሁን ጻድቃን ተመልከቱ። ሚኒሊክ መውቀስ አይፈልግም። ማንም የሚወቅሰው መለስ። ሚኒሊክ የሚወቀሱ አይደለም በአብይ ዘመን።
የዚህ ሁሉ ምንጭ ከየት አካባቢ እንደሚጀምር እየታወቀ አሁን ትላንትና የነበረውን ያለቀ የደቀቀን የጉዳይ መለስ ነው መምታት የሚፈልጉት አለ የማይወጣ ነገር አለ ኢነርጂ አለ እና የኦህዴዶች ደግሞ መተካካት በደንብ ተክቶ አባዱላ ገመዳ ተኝቶ ነው የሚኖረው አሁን ማን ይወቅሷል ማአት ጉዳ አለበት አሁን አባዱላ ቢነገር ማለት ነው ቢነገር ማአት ነገር ኢንቨስቲጌት ቢደረግ ብዙ ጉዳ አለበት ይገኛበታል እኔ አልጠራጠርም እኛ እንኳን በአቅማችን እንኳን የምናቀው ግን ልጆች ተካና ቁጭ አድርጎ ቁጭ አረጋ ተኝቶ ይኖር ማይጠይቀው ሰው የለም አሁን ማንንም አይጠይቀው ሌላውስ ምንም ውስጥ እዚህ ውስጥ የሌለው ተጋሩ ከሆነ እገሌኮ ይላል አበይ ስብሐት እኮ ይላል እገሌኮ ለምን እነዚህ ሰዎች አሁን አበይ ስብሐት ማን ነው ተክተው ሄዱት ጌታቸው ረዳ ነው ተክተው ሄዱት ጌታቸው አራዳ ልጅ ደግሞ በቃኝ ብሎ ወደ ብልጽግና ሄዶ ከቻለ ፋቲግ ድካም ተሰማው ምን አገባኝ እኔ ከዚህ በኋላ መታገል ምን አገባኝ ጨርሻለሁ 2 ዓመት ትግራይ ፕሬዝዳንት ሆኛለሁ ከዛ በኋላ አይራዘምልኝም በሌላ ተተክቷል እኔ ደግሞ ሌላ ጥቅም ትግራይ ድሃ ነች ትግራይ ድሃ አካባቢ ማንም ድሃ አይወደውም ወደ ሀብታም ነው የሚሄደው ሄዷል እና አበይ ስብሐት አጋጣሚ የተኩት ሰው ጌታቸው ነው አልሆነም አባዱላ የተካው እና አብይ ግን ያው አባዱላ ዘና ብሎ 7-8 ዓመት ያለምንም ተጠያቂነት አዲስ አበባ ተንደላቆ እንዲኖር አደረገው ይሄን እና ኃይለማርያም ደሳለኝም አንድ ጉዳይ ነገራቸው ከማህበራዊ ሚዲያ ጋር ያገኘሁት አንድ ቪዲዮ አለ ማህበራዊ ሚዲያ ጸሎት ነው ምናምን ነው አላቅም ግን አብይን ተክቶ ኢትዮጵያን አስበልቶ ገደሉስ ካቶ ሀገሪቷ ማአት በ8 ዓመት 80 ዓመት ሁሉ የኖረችው ሁሉ አስመስሎ ገሎ ሰውየው ጣጣ ያለው ይጸልያል 2 ሜትር ወደ ላይ ይዘላል 2 ሜትር ወደ ላይ ክቡር ጠቅላይ ሚኒስትራችን ዶክተር አብይም እንግዲህ እግዚአብሔር ለውጥን ለማከናወን ሲፈልግ እግዚአብሔር ራሱ ከሰማይ ወርዶ አይደለም የሚሰራው ሰዎች ተጠቅሞ ነው የሚሰራው ጠቅላይ ሚኒስትራችንም እግዚአብሔር ይሄን ለውጥ እንዲመራ አድርጎ አስቀድሞ የመረጠው እንደሆነ ዛሬ 3 ወር ሳይሆን ከዛ በፊትም አውቅ ነበር ዶክተር አብይ ጠቅላይ ሚኒስትር እንደሚሆኑ ያውቁ ነበር ጠቅላይ ሚኒስትር እንደሚሆኑ ብቻ ሳይሆን የተመረጡ መሆናቸውንም አውቅ ነበር ስለዚህ ለውጡ በድንገት የመጣ አይደለም ለውጡ የራሱን ቅድም እንዳልኩት ሂደትን ጠብቆ የመጣ ለውጥ ነው እንዲህ በማለቱ ተኝቶ ይኖራል በእውነቴን ነው እንዲህ በማለቱ በሰላም ይኖራል ለንደን ጀርመን ቤት ቢገነባም ቢገዛም ኒውዮርክ ቢገዛም ዋሽንግተን ዓለም ማርስ ሄዶ ቢገዛም ችግር የለበትም አሁን አብይ አክብሮታል በቃ ቢዘል ችግር የለበትም የሀገር ጠቅላይ ሚኒስትር ነው ቢባል ኃይለማርያም የሀገር ጠቅላይ ሚኒስትር ነበር ቢባል ጸሎት ምንም ችግር የለበትም ጸሎት መጽሐፍ ቅዱስ ነው የሁሉም ክርስቲያን መጽሐፍ ቅዱስ ነው በእውነት በጣም አጃይብ ነው የኢትዮጵያ ነገር ጎበዝ ይዘላል ጥሩ ዝላይ ይችላል መጽሐፍ ይሄ ግን መጽሐፍ ቅዱስ አይደለም መጽሐፍ ወይ ምስጋና አይደለም ይሄ እንትን አይደለም ግን የሀገር ጠቅላይ ሚኒስትር እንዴት ፊል ያደርጓል ተደስቷል እንደዚህ በደስታ እንትን የሚያደርገው ኢትዮጵያ ተደስታለች የሱ እጅ የለበትም አሁን በኢትዮጵያውያን ሞት በኢትዮጵያውያን እንደዚህ አይነት ድምጥማጧ እየጠፋች ሀገር የኃይለማርያም እጅ የለበትም ምን ያህል ሼር ነው የሚወስደው ኃይለማርያም ኃላፊነት መደበቅ ነበረበት ኃላፊነት ከፓብሊክ ስፌር ቶታሊ ወደ ፕራይቬት ስፌር መምጣት ነበረበት ቤት ውስጥ ተደብቆ መኖር የነበረበት ሰው ነው ይሄ ሰውዬ መኖር ነበረበት አይ ነው ጌታ ተቀብሎ ጌታ ያመሰግናል እኮ እንደዚህ ይጨፍራል እኮ እንደዚህ ያደርጋል ይሄ ማለት ያመሰግናል እኮ ይሉታል አሁን የእምነቱ ተከታዮች እኔ ከእምነት ጋር ጉዳይ የለንም እኛ ፖለቲካ ይሄ ሰውዬ ኢትዮጵያን እዚህ ለጅብ ሰጥቶ እሱ ሄዶ 2 ሜትር ወደ ላይ የዘለለ ጌታ ያመሰገንኩ ነው ብሎ ሲጫወት መጠየቅ ያለበት ብዙ ነገሮች አሉ ነው እንጠይቃለን እምነቱማ የራሱ ጉዳይ ነው
አሁን ይሄ አንደኛው ጥሎት ሄደው አንድ ጉዳይ ልንገራችሁ። ብርሃኑ ጁላ ገለልቻ የዛሬ 6 ዓመት ምናምን ኦላ ጋር ችግር አለብህ የኦላ ጉዳይ ሰላም ፍጠር ሲባል የህወሓት ኃላፊ እኮ ነው። በኦሮሚያ ፈልፍሎ እኮ ነው መቀለ ሆኖ ህወሓትን በኦሮሚያ የፈለፈላቸው እያለ ሁሉ ነገር የሚያላከው ወዴት ነበር? ወደ ትግራይ። ሁሉ ነገር ወደ ቤንሻንጉል ጉሙዝ የሆነ ነገር ሲፈጠር ወደ ትግራይ፣ ቅማንት የሆነ አካባቢ የሆነ ነገር ሲፈጠር ወደ ትግራይ፣ ጋምቤላ፣ አፋርና እንትና ቢጣሉ ወደ ትግራይ። እና አሁን ኦሮሚያ ምን ላይ ነው ያለው? የኦሮሚያ ፖለቲካ የምትከታተሉ የኦሮሚያ ሚሊሻ እያለቀ ነው። ጀነራል ተፈራ ማሞ ነግረውናል። የኦሮሞ ወጣት ዝም ብሎ እንዲያልቅ የተወሰነበት ውሳኔ ይመስላል። ዝም ብሎ ወደ አማራ ክልል ይለቁታል። እየተረፈረፈ ነው፣ እያጨረስ ነው እያለ ነው። የኦሮሚያ ሚሊሻ ያው መከላከያ ወደ ትግራይ ልኬዋለሁ ብሎ እየተዋጋ ያለው ከኦላ ጋር እየተዋጋ ያለው ሚሊሻው ነው፣ አርሶ አደር ማለት ነው። መንቃት አለበት። የኦሮሚያ አክቲቪስቶች ሚዲያዎችም እዚህ ላይ መስራት አለባችሁ። ምንድን የሆነ ተደብቆ ነው ያለው። አሁን ሰሜን ሸዋ አካባቢ የሰማነው ባለፈው የሰማነው ነበር። 3 የወረዳ ካቢኔዎች ተወስደው ማን እንደወሰዳቸው አይታወቅም። የወረዳ ካቢኔ አንደኛዋ ሴት ነች፣ የወረዳ አስተዳዳሪው ባለቤት ነች። ሁለቱም ካቢኔ አባላት፣ ባሏ ወረዳ አስተዳዳሪ ነው፣ እሷ የቢሮ ኃላፊ ነች። አንደኛው የኮሬ ነገኛ አባል ነበር የተወሰደው ነው፣ ወረዳ አስተዳዳሪ አልተወሰደም። እና ተወስደው 3 ሚሊዮን ነው ክፈሉ የተባሉት። የመንግስት ሰራተኛ 3 ሚሊዮን ክፈል ቢባል ዝም ብሎ ይከፍላል? በቃ መክፈል አይችልም። ከየት አምጥቶ? እነዚህ ግን ኢሚዲየትሊ ከፈሉ። አንደኛው ቢከፍልም አልዳነም፣ ከፍሎም አልዳነም፣ ህይወቱ አላተረፈም። አንደኛው ከፍሎ ዳነ መሰለኝ ተበለሰ። ምንድነው እየሆነ ያለው? ይሄ ሪፖርት የማይደረግ ነው። ይሄ ሪፖርት አይደረግምና ሁሉም ነገር የሸኔ ነው። ቁጥራቸው ትንሽ ነው፣ ጨርሰናቸዋል። በአንድ ዓመት ውስጥ ይገባሉ ማለት ሙሉ በሙሉ ሽፍታ ብቻ ላይ ቀረው። ጃልሰኝ እኮ መጥቷል፣ ተፈራርመናል እኮ እንደዛ ነው የሚባለው። ጃል ጎልቻ የሚባለው ደግሞ ሰሞኑ አጀንዳ አድርገን የነበር ነው። አሳዛኝ የሚባል ፍጻሜ አይታችኋል። የደቡብ እዝ አዛዥ የነበረው ማርሳቤት ኬንያ ማርሳቤት ላይ ብዙ ጊዜ የነበረ ቤተሰብም አለው። የኬንያ ኦሮሞ ጋር ዝምድና አለው። ከኬንያ ነው በአውሮፕላን በቪአይፒ አምጥተው በቦሌ ያስገቡት። በቪአይፒ መጥቶ ቦሌ መግለጫ ሰጥቶ ከዛ ሳሁን የአእምሮ ችግር ገጥሞት የሚያክመው የለም። ደብድበው ጥርሱ ረግፎ መኪና ይብን ሰጥተውት ነበር ሽልማት የለም። በሰላም የመጣ ራሱ እንክብካቤ ያደረግለት ዲው ሪስፔክት እንደዚህ ጋር እንኳን የሚታይበት ሀገር አይደለም። ይሄ እያደረገ ያለው ብልጽግና አብይ አህመድ የሆነ ጊዜ ያሰማው ጉራ እና ፉከራ ላስታውሳችሁ። ዛሬ ኦሮሚያ ይታለ የዛሬ 6 ዓመት የተናገረው ነው። ይሄ ቅጧት እንደነገርኳችሁ ህዝቡ መጀመሪያ ነፃ አውጪ መስሎት ተቀብሎት ነበር። ነፃ አውጪ መስሎት ተቀብሎ ነበር። ባንዲራ አውጥቶ በሬ አርዶ ተቀብሎት ነበር። አብሮ ጨፍሮ ነበር። በኋላ ሲመጣ በሬ ታረደለት። በሬ ሲያጥር በግ ታረደለት። በግ ሲያጥር ወደ ዶሮ ገባ። ከዛ በኋላ ዶሮዋም ስትጠፋ መደብደብ ጀመረ። አምጣ ተብሎ በዛውም ተደራጅቶ 20-30 እየሆነ ታጥቆ ያስፈራራ። እንዲያው አሳቃት እኮ አጠገቡ ላይ ነበረችውም አሳቃት። ይሄ ብርሃኑ ጁላ ከ6 ዓመት በፊት ነው። ዋጋ የለውም ነው፣ ዘራፊ ነው። በሬ አምጣ ብሎ ምናምን አምጣ ብሎ ከዛ ዶሮ አምጣ አለ። ጨርሶ በስቴፖች ከዛ ዶሮ ሲያልቅም የለኝም ሲል መደብደብ ጀመረው። ይደበደባል አርሶ አደሩ አለ። ይሄ ማን ነው? ወረና ቢስማ ኦሮሞ ነው። እንደዚህ ብሎ ሲያብጠለጥለው የአማራ ፋኖ መጀመሪያ በ10% ነው እየተዋጋናቸው ያለው። ሽፍታዎች ናቸው፣ እንደ ሚዳቋ ነው የዘለሉ የሚሄዱት። መንጠሪያ ቦታ እንኳን የላቸውም። አንድ ቀበሌ መቆጣጠር አልቻሉም እየተባለ ነው። እዚህ ሚዲያ ላይ ደጋግመን ያመጣናቸው ሰዎች አሉ። ሪያሊቲውን መቀበል ዝም ብሎ ዲናይ ማድረግ ማለት ነው። መቀበል አልቻሉም። ጀነራል ተፈራ ማሞ ሰሞኑ የሰጠው ቃለ መጠይቅ ላይ የተወሰነ መልእክት አንድ ቃል አሰማችሁ። በአጠቃላይ ምን አለ? የብልጽግና ጀነራሎች የኢትዮጵያ ብልጽግና ጀነራሎች ጭካኔ ተለማምደዋል። የተለማመዱት ከደርግ ነው ብሏል። ምርኮኞችም ስለሆኑ
የደርግ ጭካኔ ያውቃሉ። በጎንደር በኦሮሚያ አሁን ያደረጉት ያውቃሉ። አሁንም እየተፈጸመ ያለው ጭካኔ የተሞላበት ተግባር ከደርግ የወረሱት ነው አለ። የደርግ ምርኮኞች ስለሆኑ ነው አላቸው። በየቦታው የሚፈጸሙትን ተግባራት ሁሉ ስናይ የነሱ እጅ አለበት፣ የኢትዮጵያ ጀነራሎች እጅ አለበት ብሏል። የኦሮሞ ወጣት ሆን ብሎ ለመጨረስ ያሰበ መንግስት ይመስላል ብሏል። ይሄ መንግስት ሆን ብሎ የኦሮሞ ወጣቶችን ለመጨረስ ያሰበ መንግስት ይመስላል። በርካቶች ወደ አማራ ክልል ያስገባ ንጹሃን ወጣቶች የሚባሉ ሰላማዊ ዜጎች የሚባሉ እየማገደ አሁን ህይወታቸው እያጡ ነው በአማራ ክልል ብሏል። ሁሉም ኢትዮጵያዊ ገብቶታል፣ ትግራዋይ ገብቶታል፣ አማራ ክልል ገብቶታል። እንደ ትግራይ ጊዜ አይደለም። አሁን ሁሉም ይሄ መንግስት ምን አይነት መንግስት ነው ብሎ ገብቶታል አሉ። አጭር ነች። ለኢትዮጵያውያን ያስተላለፍ መልእክት ነው። እኔ አሁን የኢትዮጵያ ህዝብ አታጋይ ድርጅት አለው። ብዙ ቦታ ላይ እያቆጠቆጠ ነው። ፋኖ ብቻ አይደለም። የተለያየ ቦታ ላይ በደቡብ፣ በምዕራብ፣ በምስራቅ በሁሉም አካባቢ ይሄ ስርዓት መወገድ አለበት የሚል የጋራ እምነት ተፈጥሯል። ይሄ በአማራ ፋኖ ብቻ የሚወሰን አይደለም። በኦሮሚያ በዚህ ደረጃ ይሄ ስርዓት አያስፈልግም፣ ህዝቦችን ከፋፋይ ነው፣ አገርን ለአደጋ የሚሰጥ ነው የሚል ኃይል አለ። ደቡብ ላይ አለ፣ ሶማሌ ላይ አለ፣ አፋር ላይ አለ፣ ትግራይ ላይ አለ። ሁሉም የኢትዮጵያ ኃይሎች በዚህ ደረጃ ነው እየተነጋገሩበት ያለው። ተመልከት፣ ስርዓቱ ምንም ለኢትዮጵያ የማይመጥን መሆኑ ኢትዮጵያን ከብዙ ሀገሮች ጋር አናከሳተኝ ጭራሽ ታይቶ ተሰምቶ የማይታወቅ ጎረቤቶቻችን ጋር አጣላና የማያደርገውን የማይሰራውን እየለፈለፈ ምን ላይ እንደደረሰ በብዙ መንገድ የኢትዮጵያ ህዝብ አይቶታል፣ ደርሶበታል። የኢትዮጵያ ህዝብ አይቶታል፣ ደርሶበታል ነው። ከዚህ በኋላ ምንም የሚቀረው ነገር የለም። የኢትዮጵያ ህዝብ የዚህ መንግስት ባህሪ በደንብ የተገነዘበ ነው። ከዚህ በፊት ትግራይ በሚወርበት ጊዜ የህግ ማስከበር ሲባል እውነት የመሰለው አለ። በቃ ህግ ላይ አስከብሮ ሊመለስ እኮ ነው። ትግራይ ጨርሰናል እኮ ጁንታ የሚባል የለም ከዚህ በኋላ ጨርሰናል ዱቄት ሆነዋል ሲባል እውነት የመሰለው አለ። ብዙ ሰው አንድ ቆላተንቤን ከገባ በኋላ የትግራይ ሰራዊትም ህወሓትም አንድ ወዳጄ ነው ነጋዴ ጋር አርባ ምንጭ ሄድኩኛል። አርባ ምንጭ ሄጄ ወደ ታህሳስ ጥር አካባቢ ጥር የካቲት አካባቢ ነው እና ሲነግረኝ አሁን ልጄ ሄዷል፣ ህግ ሊያስከብር ሄዷል፣ ወደ ትግራይ ሄዷል ይላሉ አንድ ሰውዬ በኩራት እንደዛ ይላሉ። እና ትግራዋይ መሆኔን አላወቁም። ነጋዴ ነገር ነው። ልጄ ሄዷል፣ ህግ ሊያስከብር ወደ ትግራይ ሄዷል ምናምን። አንድ ልጄ ደግሞ እዚህ ያለ፣ አንድ ልጄ ኮሌጅ አለ ምናምን፣ አንድ ልጄ ደግሞ እንደዚህ ምናምን። ከዛ ጦርነት እኮ ነው ሲላቸው እንዴ አልቆ አሉት። አልቆ በቃ እኮ ሁሉም አልቆ የሚያውቁት ነገር የለም። ከተማ ውስጥ እኮ ነው፣ አርባ ምንጭ ከተማ ውስጥ ነው። አልቆና ህግ ሊያስከብር ነው ሄደው፣ በቃ ፖሊስ ምናምን ነው የሚሆነው አሉት። ከዛ ይሄን አልተመለሰም ይሆናል። ይሄን ገና ስንት ሰዓት አይቷል። ከዛ በኋላ አሉላ አባ ነጋ ኦፕሬሽን የሚባል ገጠመው፣ ብዙ ነገር ገጠመው። እግዚአብሔር ይወቅላቸው ለኛ አባት አረሳው። በየሰውይ በፍጹም ህዝቡ አያውቅም እኮ የትግራይ ጦርነት አለቀ ብሎ ነው የሚያምነው አለ። እንዴት ስለ ከተማ ውስጥ ሀቅ ቴሌቪዥን አይም እንዴ አይ ምንም በቃ አልቋል ብሎ የኢትዮጵያ ቴሌቪዥን ነው የሚሰማው። ጥሩ ነው።